እንደምናረፈዳችሁ የተከበራችሁ ተመልካቾቻችን የዕለቱን ፖሊሳዊና ወንጀል ነክ ዘገቦች የማቀርብላችሁ ኢንስፔክተር ግዛቸው ገለታ ነኝ። አብራችሁን ቆዩ። በምስራቅ አፍሪካ አስተማማኝ ሰላምና ልማትን ለማስፈን የኢትዮጵያ ፌደራል ፖሊስና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በጋራ መስራታቸው የላቀ ፋይዳ እንዳለው ተጠቆመም። ለዝርዝር ዘገባው ደምሌ ፈቀደም። የአፍሪካ ቀንድ ባለው ስትራቴጂካዊና ውስብስብ መልክዓ ምድራዊ አቀማመጥ ምክንያት ድንበር ተሻጋሪ ወንጀሎችን በአንድ ሀገር ብቸኛ ጥረት ብቻ መግታት የማይቻል ሆኗል። ይህንን እውነታ የተረዳው የኢትዮጵያ ፌደራል ፖሊስ ከጎረቤት ሀገራት ጋር ያለውን የጸጥታና የደህንነት ትስስር በማጠናከር ረገድ ስትራቴጂካዊ እርምጃዎችን እየወሰደ እንደሚገኝ ተጠቁሟል። ሪጂናል ኢንተግሬሽን እኛ እየሰራን ያለነው ለቀጠናዊ ውህደት ነው። ቀጠናዊ ውህደት ማለት በሀገሮች መካከል ያለ ውህደት ብቻ አይደለም። ቀጠናዊ ውህደት ማለት የሀገሮቹ ተቋማት ውህደት ነው። ከሁሉም በላይ ደግሞ ስለ ውህደት ስናወራ የህግ አስከባሪ ተቋማት ቁልፍ አካላት ናቸው። elements in terms of when we talk about the integration የአካባቢውን የፖሊስ ኃይል በስኮላርሺፕ ከሶማሊያ፣ ከሳውት ሱዳን፣ ከጅቡቲ፣ ከሩዋንዳ፣ ከሌሎችም የምስራቅ አፍሪካ ሀገራት በዩኒቨርሲቲያችን ይሰጥ የነበረውን ስኮላርሺፕ አሁን በተጠናና በተቀናጀ መልኩ በጋራ የምንሰራበትን አካባቢው ያለውን የሽብርተኝነትና ሌሎች የወንጀል ተግባራትን በጋራ ለመከላከል የሚያስችል የጥናትና ምርምር ስራዎችን በማዕከሉ ለመስራት በኢጋድ አባል ሀገራት የሚገኙ ተመራማሪዎች በዩኒቨርሲቲያችንም እንዲያግዙ በየኛም ዩኒቨርሲቲ ተመራማሪዎች በሌሎች የቀጠናው የፖሊስ አካዳሚዎች እገዛ የሚያደርጉበትንና አጠቃላይ በተሟላ መልኩ ወደ ተግባር ቀይረን የምንተገብር ይሆናል። የኢትዮጵያ ፌደራል ፖሊስና የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ በቀጠናው ደህንነት፣ ድንበር ተሻጋሪ ወንጀሎችን በመከላከልና በአቅም ግንባታ ዙሪያ በጋራ ለመስራት የሚያስችላቸውን ታሪካዊ የመግባቢያ ስምምነት ተፈራርመዋል። ይህ ስምምነት በምስራቅ አፍሪካ ቀጠና ዘላቂ ሰላምና መረጋጋትን ለማስፈን በሚደረገው ጥረት ላይ ከፍተኛ አዎንታዊ ተጽዕኖ ይኖረዋል ተብሎ ይታመናል። we may see it, this is simply a kind of signing ceremony, but ይህንን ተግባር እንደ ተራ የፊርማ ስነ ስርዓት ብቻ ልናየው እንችላለን። ነገር ግን ትርጉሙ እጅግ በጣም ኃይለኛ ነው። ስለዚህ ኮሚሽነር ጀነራል በእኛ በኩል ይህንን ነገር ተግባራዊ ለማድረግ ዝግጁ መሆናችንን ላረጋግጥልዎ እወዳለሁ። የአባል ሀገሮቻችንን የፖሊስ መኮንኖችም በእርግጠኝነት ይህንን ውብ ተቋም ይቀላቀላሉ፣ ልምዶቻቸውንም ያካፍላሉ። እንዲሁም ኢትዮጵያ አስቀድማ የገነባቸው የዚህ ዘመናዊ ቴክኖሎጂ አካል ይሆናሉ። በመሆኑም ይህ በኢጋድ ደረጃ በህግ አስከባሪነት ረገድ ብቻ ሳይሆን በሌሎች ተቋማትም ጭምር በጣም ጥሩ ምሳሌ ነው። other institutions as well, not only law enforcement in terms of IGAD. ሁለቱ የተቋማት ዛሬ የተፈራረሙበት ዋናው ስራ የአካባቢውን ሰላምና ደህንነት ለማረጋገጥ የኢትዮጵያ ፖሊስ ዩኒቨርሲቲ ከአካባቢው ካሉ የፖሊስ አካዳሚዎች አንጋፋ ተቋም ስለሆነ የአካባቢውን የጸጥታ ኃይል የማብቃት፣ የማሰልጠን፣ በምርምር የማገዝ እና የተለያዩ መፍትሄ አምጪ ጥናቶችን በጋራ የማድረግ አቅም እንዲኖር የተካሄደበት መሆኑን ለማንሳት ነው። የኢትዮጵያ ፌደራል ፖሊስ የ2030 ራዕይ ስኬት የሚለካው በሀገር ውስጥ ሰላም ላይ ብቻ ሳይሆን በቀጠናዊ መረጋጋት ላይ ባለው አስተዋጽኦ ጭምር ነው። በተመሳሳይ ኢጋድ በ2063 ጠንካራና የበለጸገ ቀጠና ለመፍጠር የሚያልመው እቅድ መሰረቱ አስተማማኝ ሰላምና ደህንነት ነው። ስለሆነም የኢትዮጵያ ፌደራል ፖሊስና ኢጋድ በጋራ መቆማቸው የእቅዶቻቸውን መሳካት የሚያፋጥን ከመሆኑም በላይ ለምስራቅ አፍሪካ ዘላቂ ሰላም የማይተካ ሚና ይጫወታል ተብሏል። especially the bringing together በተለይም እንደዚህ ባለ መልኩ የቀጠናውን የህግ አስከባሪ አካላት በኢትዮጵያ ፖሊስ ዩኒቨርሲቲ በአንድ ጥላ ስር ማሰባሰቡ ለኢጋድ እንዲሁም ለቀጠናው ከተመዘገቡት ትልልቅ ስኬቶች አንዱ ተደርጎ ሊወሰድ ይችላል። and also of region. የኢጋድ ራሱ ያስቀመጠው ቪዥን አለ። የአፍሪካ 2063 ተግባራዊ የሚሆን ቪዥን አለ። እንደዚሁ ደግሞ የኢትዮጵያ ፌደራል ፖሊስ 2030 ያስቀመጠው ቪዥን አለ። በእነዚህ ካላንደሮች የሚፈጸሙ የሁላችንም ራዕዮች በተለይ የአካባቢውን ሰላምና ደህንነት ለማስከበር ትልቅ ትርጉም ስላለው ይህንን ራዕይ ደግሞ ከተግባር ወደ ተግባር ለመቀየር እንደዚህ አይነት ግንኙነቶች በትልቁ ስለሚያግዙ ይህንን ተግባራዊ የሚያደርግ በጋራ የመግባቢያ ሰነድ ተፈራርመናል ማለት ነው።
የኢትዮጵያ ፌዴራል ፖሊስ በ2018 ዓ.ም በጀት ዓመት የሕዝብን ሰላምና ደህንነት ለማስከበር ባከናወናቸው የወንጀል መከላከል ስራዎች አመርቂ ስኬት ማስመዝገቡ ተገለጸም። ለተጨማሪ ዘገባው ሐዋርያው ጳውሎስ። ከውጭ የጠላት ኃይሎች ጋር በማበር የሚንቀሳቀሱ የጽንፍና የሽብር ቡድኖችን እኩይ ሴራ በመመከት ረገድ ታሪካዊ ገድሎች መፈጸማቸውን የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፌዴራል ፖሊስ ባለፈው ዓመት ውስጥ በጣም ትላልቅ ስራዎችን ሰርቷል። በተለይ በወንጀል መከላከል ስራችን የሀገራችን ሰላምና ደህንነት በማረጋገጥ ቅጥረኛ የሆኑ የሽብርና የጽንፍ ቡድኖችን በመታገል እና የሕግ የበላይነትን በማረጋገጥ ትላልቅ ገድል ጀግንነት ፈጽሟል። የሀገራችን ዛሬ የደረሰችበት ሰላምና ደህንነትም የበኩሉን ድርሻ እየተወጣ ይገኛል። በርካታ ዓለም አቀፋዊ አህጉራዊና ሀገራዊ ኩነቶች በሚስተናገዱበት ወቅት የኢትዮጵያ ፌዴራል ፖሊስ የሀገርን ገጽታ በጠበቀ መልኩ የኩነቶችን ሰላማዊነት የመጠበቅ ኃላፊነቱን በሚገባ መወጣቱንም ገልጸዋል። ሀገራችን ኢትዮጵያ አሁን ላይ ትልቅ የኮንፈረንስ መዳረሻና ዓለም አቀፍ እና አህጉራዊ ቀጠናዊ እንደዚሁ ሀገራዊ ኩነቶች በስፋት የሚከናወኑበት ሀገር ነው። እሱ ብቻ ሳይሆን መንግስታዊና ህዝባዊ በዓላት በጎዳናዎች ላይ ጭምር የሚከበሩ በስፋት የሚከናወኑበት ሂደት ነው ያለውና በእነዚህ ዙሪያም በጣም አስተማማኝ ሰላም እንዲኖር ሀገራችን የመጡ እንግዶች በሰላም መጥተው በሰላም መመለስ እንዲችሉ የበኩሉን ድርሻ ተወጥቷል። ለዲሞክራሲ ስርዓት ግንባታ ወሳኝ ምዕራፍ የነበረውን 7ኛውን ሀገራዊ ምርጫ ከመጀመሪያው ምዕራፍ ጀምሮ እስከ ማጠቃለያው ድረስ ፍጹም ሰላማዊ በሆነ መንገድ እንዲጠናቀቅ በማድረግ ረገድ ተቋሙ ታሪካዊና ስኬታማ የጸጥታ ጥበቃ ማድረጉንም ኮሚሽነር ጀነራል ጠቁመዋል። ለዓለም እንደ ሞዴል የተወሰደበትን 7ኛውን ሀገራዊ ምርጫ ከጅምሩ ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ባሉ ስራዎች የፖሊስ ሚና ትልቅ ስለነበረ የሀገራችን ፖሊስ በተለይ የኢትዮጵያ ፌዴራል ፖሊስ ደግሞ ሀገራዊ ስራውን ከሌሎች ጋር በማስተባበር ኃላፊነት በመውሰድ በምርጫ ወቅትና ከምርጫ በኋላ ትላልቅ ገድሎችን በመፈጸም ምርጫው ሰላማዊ ሆኖ እንዲጠናቀቅ ከመላው ሀገራችን ሕዝብ ጎን በመሆን ኃላፊነቱን ተወጥቷል። ህገወጥ የጦር መሳሪያ ዝውውርን ለመከላከልና ለመቆጣጠር በተደረገው ከፍተኛ ጥረት በርካታ ህገወጥ መሳሪያዎች በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህም ዜጎች ላይ ሊደርስ የነበረውን የደህንነት ስጋት መቆጣጠር መቻሉንም አመላክተዋል። ከ6ቱም የጎረቤት ሀገራት ከምትዋሰናቸው ጋር በየብስ የሚያገናኛት ስለሆነና በተለይ በሀገራችን የተለያዩ ፍላጎቶች ስላሉ እነዚህም ማዕከል ያደረገ የወንጀል መከላከል ስራ በስፋት ሰርቷል። በዚህም ሰፋፊ ከ384 የተለያዩ ጦር መሳሪያዎችንና ከ95,000 በላይ የተለያዩ ተተኳሽ ጥይቶችን በቁጥጥር ስር ማዋል ተችሏል። በዚህም ከ356 ተጠርጣሪዎች በቁጥጥር ስር ያሉበት ሁኔታ ነው ያለው። ህገወጥ የንግድ ዝውውርን ለመከላከል ከአጋር አካላት ጋር በቅንጅት በተሰሩ ስራዎች በሀገር ሀብት ላይ ሊደርስ የነበረውን ከፍተኛ ኪሳራ በማስቀረት ረገድ ሰፊና አመርቂ ውጤቶች መመዝገባቸውንም ገልጸዋል። በገቢና ወጪ ኮንትሮባንድም በዚህ ዓመት ከጉምሩክ ኮሚሽንና ከሌሎች የጸጥታ ኃይሎች ጋር በመቀናጀት በተሰራው ስራ ከ28.9 ቢሊዮን ብር በላይ ግምት ያላቸው የወጪና የገቢ ኮንትሮባንዶች በቁጥጥር ስር ውለዋል። ከባለፈው ዓመት ወደ 7.5 ቢሊዮን ብር ግምት ብልጫ ያለው ስራ ተሰርቷል። በዚህም ከ1830 ተጠርጣሪዎች በቁጥጥር ስር እንዲውሉ ተደርጓል። በዜጎች ህይወት ላይ ከፍተኛ አደጋ የሚያደርሰውን ህገወጥ የሰዎች ዝውውርን በመቆጣጠርና በመከላከል ረገድ በርካታ ህገወጥ የሰዎች ዝውውር ወንጀሎች እንዲከሽፉና ዋና ዋና አዘዋዋሪዎች ለህግ እንዲቀርቡ መደረጉንም ኮሚሽነር ጀነራል ተናግረዋል። በህገወጥ የሰዎች ዝውውር ላይ በጣም ሰፋፊ ስራዎች ተሰርተዋል። በዚህ ስራም በወንጀል መከላከል ብቻ ከ3360 ህገወጥ ተዘዋዋሪዎችን ከቤተሰቦቻቸው ጋር እንዲቀላቀሉ ማድረግ ተችሏል። 113 ሰው የሚጠጋ ተጠርጣሪ አዘዋዋሪዎች በቁጥጥር ስር እንዲውሉ ተደርጓል። የኢትዮጵያ ፌዴራል ፖሊስ የሀገራችን የልማት ምሰሶዎች፣ የኢኮኖሚ ቀጠናዎችና
የህዝብ ደህንነት ስራዎች ላይ በሚያደርገው የ24 ሰዓት ጥበቃ ውጤታማ ተግባራትን ማከናወኑ ተገለጸም። ማክቤል ጦማይ ዩኒቨርሲቲዎች የብዙሃንነት መገለጫና የነገ ሀገር ግንባታ ማዕከል ናቸው። ዩኒቨርሲቲ ደህንነት ጥበቃ ፖሊስ መምሪያ ይህንን እውነት መነሻ በማድረግ ከሰቱ የሚችሉ አለመግባባቶችን በአርቆ ሀሳቢነት በውይይት በመፍታት ፍጹም የተረጋጋና ውጤታማ እንዲሆን አስተማማኝ ከለላ እየሰጠ መሆኑም ተነግሯል። ተማሪውም ከተለያየ ቦታ የሚመጣውን ራሱ ኮንፊደንስ እንዲሰማው ከማድረግ አንጻር ተማሪዎች የሚያነሷቸውን የቅድመ ጥያቄዎችን በተረጋጋና በሰገነ ሁኔታ እንዲፈታ ከማድረግና ግጭቶች እንዳይፈጠሩ ግጭትም ሲፈጠር ደግሞ ቀድሞ በመድረስ ቦታው ላይ በማግባባትና ሁለቱን ያመራርና በተማሪው መካከል ያሉ ነገሮችም እንዲፈቱ ከማድረግ አንጻር በርካታና ውጤታማ ስራዎች ተሰርተዋል ተብሎ ሊወሰድ የሚችል ነው። ታላላቅ ግድቦችና የኢንዱስትሪ ፕሮጀክቶች የመጠበቅ ኃላፊነት የተጣለበት የተቋማት ጥበቃ ፖሊስ መምሪያ ከተቋማቱ የሰው ኃይል ጋር በቅንጅት በመስራት የሀገሪቱን የልማት ምሰሶዎች ከአደጋ በመከላከል አስተማማኝ ዋስትና እየሆነ እንደሚገኝም ተጠቁሟል። ተቋማት ጥበቃ አጠቃላይ በሀገሪቱ ደረጃ ወደ 420 የሚሆኑ ጥበቃዎች አሉ። በትላልቅ የመንግስት የስኳር ፕሮጀክቶች፣ ግድቦች እንዲሁም የሳብስቴሽን እና ትላልቅ የንግድ ተቋማት መሰረታዊ እነዚህ ነገሮችን የተረጋጋና የሰከነ የጥበቃ ስርዓት እንዲኖር ከማድረግ አንጻርና ራሱ ግቢ ውስጥ ያሉትን ሰራተኞች ጋር በመቀናጀት ይህ ኃይል የማይተካና ትልቅ ሚና ተጫውቷል። የኢንዱስትሪ ፓርኮች የሀገሪቱን የኢኮኖሚ ሞተርና የሺዎቹ ወጣቶች የስራ ዕድል መፈጠሪያ ናቸው። የኢንዱስትሪ ፖሊስ በእነዚህ ቀጠናዎች ውስጥም ምንም አይነት የወንጀል ስጋት እንዳይኖር በማድረግ የሀገር ውስጥ ሰራተኞችና የውጭ ሀገር ባለሀብቶች ሙሉ መተማመን እንዲንቀሳቀሱ ከማድረግ በላይ ማህበረሰቡ ለደህንነት ባለቤትነት እንዲቆም አዲስ መነቃቃትን የፈጠረ ስለመሆኑም ተነግሯል። ኢንዱስትሪውን ሰላማዊና የተረጋጋ ሁኔታዎችን ከመፍጠር አንጻር እጅግ በርካታ ስራዎች ነው የተሰሩት ያሉ። በተለይ እነዚህ በአዲስ አበባም ከአዲስ አበባ ውጭ ያሉ የኢንዱስትሪ ፓርኮች በሀገራችን የስራ አጥነትን የፈቱ ናቸው ብሎ መውሰድ ይቻላል። ይህን አካባቢ ላይ ምንም አይነት የወንጀል ስጋት እንዳይኖረው ከማድረግ ውስጥም ከውጭ ጋር ማህበረሰቡን በጋራ የተቋሙ ባለቤት እንዲሆን ከማድረግ አንጻርና የጋራ በመቀናጀት ስጋት እንዳይኖራቸው ስራቸውን በታማኝነትና በቅልጥፍና ያለምንም የጸጥታ ስጋት እንዲሰሩ ከማድረግ አንጻር ይህም የማይተካ ሚና ሰርቷል። በአዲስ አበባና ከክልል አውሮፕላን ማረፊያዎች የሚስተናገዱ በረራዎች ፍጹም ሰላማዊ በሆነ መንገድ እንዲከናወኑ በማድረግ የኢትዮጵያ ዲፕሎማሲያዊና የቱሪዝም ገጽታ በላቀ ደረጃ ያስጠበቀ መሆኑም ተብራርቷል። የአቪዬሽን ፖሊስ በአዲስ አበባም ከአዲስ አበባ ውጭም ኢቭን ከሀገር የሚወጡ በረራዎችን ከሌሎች ሀገሮች የሚመጡ በረራዎችን ያው አጠቃላይ የጸጥታ ሁኔታ የሰከነና የተረጋጋ የበረራ የተሰለጠ በረራ እንዲኖር ከማድረግ አንጻር አቪዬሽን ውጤታማነትና ስኬታማነት የዚህ ተቋምም የድርሻ ባለቤት ሆኖ የሚታይ ከመሆኑ አንጻር የተቋሙና በተቋሙ መካከል ያለው ግንኙነትም እጅግ የተረጋጋና የታማኝነት በመፈቃቀልና በመነጋገር ላይ የሚሰሩ ስራዎች ከመሆኑ አንጻር አሁን ላለው ኢንዱስትሪው የደረሰበት ውጤታማን የዚህ የጸጥታ ኃይልም እጅግ ተሳትፎ ጠንካራና አስተማማኝ ነው። የአድማ መከላከል ፖሊስ መምሪያ በማንኛውም የጸጥታ ሁኔታ ውስጥ የሕግ የበላይነትን ለማስከበር የተደራጀና ሁልጊዜም ዝግጁ የሆነ መምሪያ ሲሆን በእውቀትና በተከታታይነት ስልጠና ባካበተው አቅም ሰላማዊ ሰልፎችና እንደ ሀገራዊ ምርጫ ያሉ ታላላቅ እውነቶች ያለምንም የጸጥታ እንከን በስኬት በማጠናቀቅ የተጣለበትን ኃላፊነት በድል ስለመወጣቱም ተገልጿል። ተልኳቸው እጅግ በርካታ ነው። ኪኖታዎችን የማጀብና የመጠበቅ ነው። ሰላማዊ ሰልፎች የመጠበቅና የማጀብ ነው። ህገ ወጦችም ሲመጡ እንዳመጣጣቸው የመመለስም ኃላፊነት የተሰጠው ኃይል ነው። ይሄ ኃይል ሁልጊዜ ከስልጠና የተለየ አይደለም። ሁልጊዜ ከስራ ላይ የሚለየ አይደለም። ራሱን በማብቃት ራሱን ሁልጊዜ ከወቅቱ ጋር እንዲራመድ በማድረግ የሚሰሩ ስራ ከመሆናቸው አንጻር አጠቃላይ ሀገሪቱ ላይ የሚሰሩ ስራዎችን አሁን ያለፍንበትን ምርጫ ስርዓትም እንኳን በታማኝነትና የተሰጠውን ተልእኮና ኃላፊነት በብቃት የተወጣበት ሁኔታ እንዳለ መውሰድ የሚቻል ነው ያለው። የኢትዮጵያ ፌዴራል ፖሊስ የሕዝብን ሰላምና ደህንነት ከማስጠበቅ ጎን ለጎን ሰብአዊነትን በተግባር እያሳየ ድጋፍ ለሚሹ ወገኖች ከጎናቸው መሆኑን እያረጋገጠ ይገኛል። ለዝርዝሩ ደምሌ ፈቀደ
የፖሊስ ተቀዳሚ ተልዕኮ ወንጀልን መከላከል፣ ሕግና ስርዓትን ማስከበር እንዲሁም የህዝብን ሰላምና ደህንነት ማረጋገጥ እንደሆነ ይታወቃል። ሆኖም ግን የወቅቱ የፖሊስ አገልግሎት ከዚህ የተለመደ ሚናው ባለፈ ማህበረሰባዊ ትስስርን በሚያጠናክሩና የዜጎችን ህይወት በበጎ መልኩ በሚቀይሩ በርካታ የማህበራዊ ጉዳዮች ላይ በስፋት እየተሳተፈ ይገኛል። ፖሊስና የህዝብ ስራ የሚለያይ አይደለም። ፖሊስ የሚሰራው ስራ ሁሉ ህብረተሰቡን ከሰላምና ደህንነት የማስከበር ህይወቱን ንብረቱን የመጠበቅ ከወንጀለኞች የመታደግ አልፎም ሲሄድ ደግሞ ራሱን መስዋዕት አድርጎ ህብረተሰቡን ለማዳን የሚሰራ ይሄም በተግባር እያረጋገጠ ያለበት የሀገራችንን ህዝቦች ሰላምና ደህንነት የሀገራችንን ሉዓላዊነት ለማስከበር ሁሉንም አይነት እየከፈልን ያለ ነው። የህይወት መስዋዕትነት ከፍሎ ከባድ ስራ የሚሰራ ሰራዊት ያለው ትልቅ ተቋም ነው። እኛ እንግዲህ ትንሽ ስራ ነው የምንሰራው፣ ሰዎችን ማገዝ። እናንተ ህይወት መስዋዕትነት ከፍላችሁ ነው። ስለዚህ ከእናንተም ብዙ መማር እንችላለን ማለት ነው። ሰው እንግዲህ ለሌሎች ብሎ እስከ ራሱን መስዋዕት ማድረግ ከቻለ እኛ ደግሞ ሰዎችን ምግብ፣ ልብስ ምናምን ማቅረብ ሊከብደን አይገባም ማለት ነው። ስለዚህ የእናንተ መስዋዕትነት ለሀገርም ትልቅ ነው፣ ለእኛም ደግሞ በማንኛውም ነገር ከጎናችን የተገኙ ናቸው። ፌዴራል ፖሊስ ከሌለ አገሪቷ መኖር አትችልም። ፈጥኖ ደራሹ ለኢትዮጵያ ህዝብ ህይወት ፈጥኖ ደራሽ ፖሊስ ነው። ፖሊስ ህይወታችን ነው፣ ተገናችን፣ ጋሻችን፣ መከታችን፣ ጠባቂያችን ፖሊስ፣ እረኛችን ፖሊስ። ምን ጊዜም ፖሊስ 24 ሰዓት 48 ሰዓት እኛን እያገለገለ ኢትዮጵያን እያገለገለ ያለው የፌዴራል ፖሊስ ስለሆነ እናመሰግናቸዋለን። የኢትዮጵያ ፌዴራል ፖሊስ ማህበራዊ ኃላፊነቱን ለመወጣትና ድጋፍ ለሚያስፈልጋቸው ወገኖች ያለውን አጋርነት ለማሳየት ያደረገውን በጎ ተግባር በመቀጠል ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የላቀ አስተዋጽኦ ያለው ድጋፍ አድርጓል። በየዓመቱ ሐምሌ 4 የፖሊስ ቀን በመቄዶንያ ሆኖ እዚህ በጋራ ብናከብር አብረነው ብንቆም የምናመጣው እርዳታ የምናደርገው እገዛ በጣም ትንሽ ቢሆንም ግን እንደ ወንድም አብሮ መቆም ትርጉም ስላለው ዛሬ ላይ 3ኛ ዓመታችንን ሳንለያይ በጋራ መተን የገንዘብ መጠንና ራሳችን እጥረትም አለብን፣ ግን ደግሞ የኛ እጥረት ከመቄዶንያ ስለማይበልጥ የሱን ብንችል እንደ የተወሰነ እንኳን ቢያግዘው ብለን በዚህ ዓመት ደግሞ አምቡላንስን ጨምረን ይዘን መተናል ማለት ነው። ለዚህኛ አሁን አምቡላንስ በጣም የቸገረን ነበር የሚገርማችሁ። ምክንያቱም በጣም ብዙ ሰው በየጊዜው ይደወላል አዲስ አበባም ክልልም እና ያለ ማግኘት በጣም ተቸግረን ነበር እና ባለፈው ነው ችግሩን ስንነግራቸው ይሄን ነገር ሰጥተውናል ማለት ነው። የኢትዮጵያ ፖሊስ ሆስፒታልና የኢትዮጵያ ፖሊስ ዩኒቨርሲቲ በችግር ውስጥ ለሚገኙ ወገኖች መጠለያ በሆነው መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ለሚገኙ ወገኖች ወደፊት የሕክምናና የስነ ልቦና እገዛ እንደሚያደርጉም ተጠቁሟል። የእኛ የሕክምና ማዕከል ከዶክተር ቢኒያም ጋር አገናኝተናቸዋል። በተለያየ ጊዜ ፕሮግራም አውጥተው እዚህ መጥተው የተለያዩ ስፔሻሊስቶችም የሕክምና ባለሙያዎች በስፋት ስላሉ እነሱ አስፈላጊውን ሕክምና ሰፖርት እንዲያደርጉ ተጨማሪ በዩኒቨርሲቲው በኩልም እዚህ የሚታገዝ የሚሰራ አንዳንድ የሳይኮሎጂካል የሆኑ ትሬኒንጎች ሲያስፈልጉ መታችሁ ወጣቶችም ስላሉበት እሱንም እናንተም በዛ በኩል ማገዝ የምትችሉበትን እንድታግዙ። መቄዶንያ እንግዲህ በቀን 3 ሚሊዮን እያወጣ ወደ 9000 ሰዎች እየረዳ በዛ ላይ ደግሞ በየክልሉ 15 ቦታ ኮንስትራክሽን በዛ ላይ የተጎዱ ሰዎች ቶሎ ቶሎ ሐኪም ቤት የሚሄዱ በጣም ብዙ ወጪ ያለበት እና በእግዚአብሔር ኃይል ነው ይሄ ሁሉ ያለው እና የእናንተ እርዳታ በጣም ትልቅ ነው ማለት ነው። እኛ ብዙ ቦታ ስንሄድ እንቸገራለን እርዳታ ለማግኘት እና ትልቅ ነገር ነው ያደረጋችሁት ማለት ነው። መቄዶንያ ሰውን ለመርዳት ሰው መሆን በቂ ነው በሚለው መርሆው በርካታ ድጋፍ የሚሹ ወገኖችን እየታደገ ያለ ተቋም ሲሆን የፌዴራል ፖሊስ በየጊዜው የሚያደርገው ይፋዊ ድጋፍ ለሌሎች አካላትም አርአያ የሚሆንና ህብረተሰቡን ለበጎ ተግባር የሚያነሳሳ እንደሆነም ተመላክቷል። በክረምት ወቅት የሚከሰቱ የትራፊክ አደጋዎችን አስቀድሞ ለመከላከል ህብረተሰቡና አሽከርካሪዎች አስፈላጊውን ጥንቃቄ ማድረግ እንዳለባቸው ተጠቆመም። ለተጨማሪ ዘገባው አየው ብዙ ማሙዬ
በየጊዜው በተለያዩ ምክንያቶች የሚከሰቱ የትራፊክ አደጋዎች በሰውና በንብረት ላይ አለፍ ሲልም በሀገር ልማት ላይ እያስከተለ የሚገኘው ጉዳት ከፍተኛ እየሆነ መጥቷል። በአሁኑ ወቅትም ከክረምቱ መግባት ጋር ተያይዞ ለአደጋው ይበልጥ አጋላጭ ሁኔታዎች ሊፈጠሩ ስለሚችሉ አደጋዎችን አስቀድሞ ለመግታት ተጋላጭ የሆኑ አካባቢዎችን በመለየት ተገቢውን ጥንቃቄ ሊደረግ ይገባል ተብሏል። በክረምቱ ወቅት ውሃዎች በጉድጓድ ውስጥ ይተኛሉ። በዛ ምክንያት የተለያዩ ችግሮች በዝናቡ ምክንያት አንዳንድ የሚሸፈኑ እይታ የመጋረዶች ነገሮች ሌላ ደግሞ የተለያዩ ችግሮች ስለሚመጡ ያንን ለመቋቋም በወቅቱ ያን ነገር ተገንዝቦ አሽከርካሪው ያንን ማሽከርከር ነው ያለበት። አሽከርካሪዎች ብዙ ኃላፊነት አለባቸው። ከብዙ ኃላፊነታቸው አንዱ ያው አደጋን መቀነስ ነው። አደጋን ቀንሶ ማሽከርከር መቻል። በዚህ ክረምት ወቅት ደግሞ የተለያዩ አደጋዎች ሊደርሱ ይችላሉ። ተሽከርካሪያቸውን ዝግጁ ማድረግ መቻል አለባቸው። ይህንን አሳሳቢ አደጋ ለመቀነስ በተለይም አሽከርካሪዎች ከተለመደው በተለየ ሁኔታ የተሽከርካሪዎቻቸውን ዝግጁነትና የደህንነት ሁኔታ አስቀድመው በመፈተሽ ለአደጋው ምክንያት ሊሆኑ የሚችሉ ድርጊቶችን መለየትና ተገቢውን ቅድመ ጥንቃቄ ማድረግ ከሁሉም አሽከርካሪ የሚጠበቅ ተግባር እንደሆነም ተገልጿል። አደጋ እንዳይደርስ ምንድነው ማድረግ ያለብኝ፣ ተሽከርካሪስ ምንድነው የሚፈልገው የሚለውን ነገር በደንብ ማሰብ መቻል አለባቸው። በጎማ ዙሪያ የዝናብ መጥረጊያ ስፖኪዋቸውን ንቃተ ህሊናቸውን ራሱ በደንብ ከተለየ ከበጋው የተለየ አድርገው መዘጋጀት መቻል አለባቸው። አደጋም ያው እንዳያደርሱ ደግሞ በጥንቃቄ ማሽከርከር መቻል አለባቸው። በመጨረሻም የክረምት ወቅት ከፍተኛ የጎርፍ መጥለቅለቅ የሚከሰትበት በመሆኑ በጎርፍ የተሸፈኑ መንገዶችንና ድልድዮችን በግምት ለመሻገር መሞከር ከባድ አደጋ እንደሚያስከትል እየተጠቆመ በመሆኑ መላው ማህበረሰብ መሰል ድርጊቶች ላይ ተገቢውን ጥንቃቄ በማድረግ የትራፊክ አደጋዎችን አስቀድሞ መከላከል እንዳለበት ፖሊስ አሳስቧል። ማህበረሰቡ አንደኛ ክረምት ወቅት ዝናባማ ስለሆነ የጃኬት ደርቦ መሄድ ጃንጥላ የመያዝ አይነቶች ስላለ መንገድ በሚያቋርጡበት ጊዜ በተገቢ ግራና ቀኝ ማየት፣ በጃንጥላ ተከልሎ ያለ ማለፍ፣ በዝናብ ተፈጥሮ ሆኖ በዝናብ ለመሸሽ ሮጦ መንገድና አለመሻገር እነኚህ ነገሮችን መጠቀም አለባቸው። ጆሮአቸው ላይ ኤርፎን አድርጎ መንገድ አለመሻገር፣ ሙዚቃ እያዳመጡ በሀሳብ እየተዋጡ አለመሄድ እነኚህ ነገሮች ለህብረተሰብ አስፈላጊ ስለሆነ ማህበረሰቡ ይሄን ተገንዝቦ እነኚህ ጥንቃቄ ባደርጉ መልእክት አለኝ ማለት ነው። አንድ አሽከርካሪ በክረምት ወቅት ፍሬን ላይ ይዘለት ይችላል። መቆሙን ካረጋገጡ በኋላ ነው ወደ ዜብራ ገብቶ መሻገር ያለባቸው። ጥንቃቄ ካላረጉ ያው ራሳቸውም ይጎዳሉ። የቤተሰብ ኃላፊም ከሆነ እሱ ብቻ ሳይሆን ቤተሰብም ይጎዳል። ያው እንደ አገርም ደግሞ አንድ ዜጋ ሲጎዳ ሁላችንም ተጎዳን ማለት ስለሆነ ጥንቃቄ ማድረግ መቻል አለባቸው። የተከበራችሁ ተመልካቾቻችን ለዕለቱ የተመራረጡ ፖሊሳዊና ወንጀል ነክ ዘገባዎች የእስካሁኖቹን ይመስላሉ። ከዘገባዎቹ ጋር ኢንስፔክተር ግዛቸው ገለታ ከእናንተ ጋር ቆይታ አድርጌያለሁ። ቀሪ የፖሊስና ህብረተሰብ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።